እሺ ባለፈው ፓርት 1 እና ፓርት 2 አይተን ነበረ ሊፒድን። እንዲሁም ባለፈው ሃይላይት አይተን ጥያቄዎች ሰርተን ነበር። አሁን ደግሞ ፓርት 3 እናያለን ማለት ነው። ፓርት 3 እነዚህን ያጠቃልላል። ሊፖፕሮቲን፣ ቤታ ኦክሲዴሽን፣ ኪቶጄኔሲስ፣ ዲኖቮ ሲንቴሲስ፣ ሜታቦሊዝም ኦፍ አሳይል ግላይሴሮል ዲስኦርደርም እናያለን። ሊፖፕሮቲን ስትራክቸር እና ታይፑን ስናይ ዋት አር ሊፖፕሮቲን? Lipoprotein are special structure in the blood that act like transport track for lipid or fat. እንግዲህ ሊፖፕሮቲን ለፋትን ኦር ሊፒድን ወደ ብለድ ውስጥ ትራንስፖርት ለማድረግ ወደ ብለድ ነው የሚጠቅመው። ለምን? በራሱ ሊፒድ ኦር ፋት ትራንስፖርት ማድረግ ስለማይችል። ምክንያቱም ሊፒድ ሃይድሮፎቢክ ነው፣ ሃይድሮፊሊክ አይደለም። ስለዚህ ይሄ ሃይድሮፎቢክ ደግሞ they hate water ነው፣ ወተርን አይወድም ማለት ነው። ኤንድ ብለድ ኢስ ሞስትሊ ወተር፣ እንዲሁም ደግሞ ብለድ አብዛኛው ፓርት ወተር ነው ማለት ነው። ሶ ቱ ሙቭ ሊፒድ አራውንድ ዘ ቦዲ ፓኬጅ ዜም ኢንሳይድ ሊፖፕሮቲን። ስለዚህ ሊፒድን ፓኬጅ ያደርግና ወደ ሊፖፕሮቲን፣ ከዛ ምን ይፈጥራል? ሜኪንግ ዜም ወተር ሶሉብል ፓርት ይፈጥርና ከዛ ወደ ብለድ ትራንስፖርት ያደርጋል ማለት ነው። ስትራክቸር ኦፍ ሊፖፕሮቲንን ስናይ ሊፖፕሮቲንን እንደ በብል አስቡት፣ ማለትም እንደ አረፋ። ኮር ኢንሳይድ በብሉ ፊልድ ዊዝ ነምፖላር ሊፒድ ነው፣ ሰቻስ ትራይግላይሴራይድ እንደ ኮሌስትሮል ኤስተርስ። እና ደግሞ ሼሉን አውተር ላየሩን ማለት ነው በብሉን ሜድ ኦፍ ሞር ፖላር፣ ማለትም ወተር የሚወድ ማለት ነው። ኮምፖነንት ላይክ ፎስፎሊፒድ፣ ፍሪ ኮሌስትሮል ኤንድ አፖሊፖፕሮቲን። ማለትም ይሄ ሊፖፕሮቲን ሊፒድ ሃይድሮፎቢክ ስለሆነ ሊፖፕሮቲን ጋር አንድ ጋር ሲሆን ወደ ሃይድሮፊሊክ ይቀይረዋል ማለት ነው። ከዛ በቀላሉ ብለድ ውስጥ ትራንስፖርት ያደርጋል። ዚስ አፖሊፖፕሮቲን አር ላይክ አድሬስ ኤንድ ኢንስትራክሽን ኦን ዘ በብል ዘይ ሄልፕ አይደንቲፋይ ዌር ዘ ሊፖፕሮቲን ሹድ ጎ ኤንድ ዋት አይ ሹድ ዱ። ማለትም ይሄ አፖሊፖፕሮቲን እንደ አድሬስ እና ኢንስትራክሽን ለበብሉ ያደርጋል። ማለትም ሊፖፕሮቲኑ ከየት እንደመጣ እና ምን እንደሚሰራ አይደንቲፋይ ያደርጋል ማለት ነው። ታይፕ ኦፍ ሊፖፕሮቲንን ስናይ ክላሲፋይድ ባይ ዴንሲቲውን ዲፔንድ ሆነን እንከፋፍላቸዋለን። ዜር ዴንሲቲ ዲፔንድ ኦን ሃው ማች ፕሮቲን ቪስ ፋት ኬሪ ነው። እንግዲህ ሞር ፕሮቲን ማለት ሃይ ዴንሲቲ ነው፣ ማለትም ሎው ፕሮቲን ማለት ሃይ ዴንሲቲ ይሆናል ማለት ነው። አንደኛ ክላዮማይክሮንስ። ይሄ ክላዮማይክሮንስ ላርጀስት እና ሊስት ዴንሲቲ ነው። ከሁሉም ዝቅተኛ ዴንሲቲ ያለው ግን ላርጀስት ነው። እና ይሄ ደግሞ ለምን ይጠቅመናል? ትራይግላይሴራይድን ከኢንቴስታይን ወደ ሊቨር ይወስድልናል ማለት ነው። ማለትም አብዛኛው ትራይግላይሴራይድ ፋት ስለሆነ ትራንስፖርት ዲተሪ ፋት ፍሮም ኢንቴስቲን ቱ ሊቨር። እንግዲህ ይሄ ፋት ሞስትሊ ትራይግላይሴራይድ ነው ብለናል፣ ወደ 85% አራውንድኛ። ቬሪ ሎው ዴንሲቲ ሊፖፕሮቲን ሁለተኛ ላይ። ይሄ ደግሞ ኬሪ ኢንዶጂነስ ፋት፣ ማለትም ሜድ ባይ ዘ ሊቨር ቱ ቦዲ ቲሹ። ይህን ከፋትን ከሊቨር ወደ ቲሹ ይወስድልናል ማለት ነው። ሎው ዴንሲቲ ሊፖፕሮቲን ሶስተኛ ላይ ደግሞ ይሄ ባድ ኮሌስትሮል ይባላል። ባድ ኮሌስትሮል የተባለበትን ምክንያት በጣም በኮሌስትሮል ሪች ስለሆነ ኮሌስትሮልን ዋናው ፈንክሽኑ ኮሌስትሮልን ወደ ከሊቨር ወደ ፔሪፌሪያል ቲሹ ነው የሚወስድልን። እና ይሄ ባድ የተባለበት ምክንያት ደግሞ ኤክሰስ ሎው ዴንሲቲ ሊፖፕሮቲን ምን ያህል ብለድ ቬዝል ውስጥ በመከማቸት አቴሮስኮለሮሲስ ያመጣል ማለት ነው። ይሄ ደም ቧንቧን በመዝጋት። ሃይ ዴንሲቲ ሊፖፕሮቲን ደግሞ ይሄ ጉድ ኮሌስትሮል ነው፣ ፒክ አፕ ኤክሰስ ኮሌስትሮል ፍሮም ቲሹ ብሪንግ ኢት ባክ ቱ ሊቨር። ሌሎቹ እንግዲህ ከሊቨር ወደ ቲሹ ሲወስዱ፣ ይሄ ደግሞ ሃይ ዴንሲቲ ሊፖፕሮቲን ኮሌስትሮልን ከቲሹ ወደ ሊቨር ይመልሳል ማለት ነው። እና ይሄ ደግሞ ምን በመባል ይታወቃል? ሪቨርስ ትራንስፖርት በመባል ይታወቃል። እና አፖፕሮቲን ስናይ ሁለተኛ ላይ ይሄ ክሩሻል ሮል አፖፕሮቲን አር ፈንክሽናል ፓርት ኦፍ ሊፖፕሮቲን።
የዚህ የሊፖፕሮቲን ፈንክሽናል ፓርቱ አፖፕሮቲን ይባላል። ይህ አፖፕሮቲን ደግሞ ኢንክሪዝ ሃይድሮፊሊሲቲ። እንግዲህ ሊፒድ ሃይድሮፎቢክ ነው ብለናል፣ ሄት ወተር። ስለዚህ ሃይድሮፊሊኩን ኢንክሪዝ ያደርጋል ማለት ነው። ወተር ላቭ ማለት ነው ፓርት። ሜክ ሊፒድ ወተር ኮምፓቲብል፣ በቀላሉ ሊፒድ ወተር ውስጥ ኮምፓቲብል እንዲሆን ያደርጋል። ስታብላይዝ ስትራክቸር ሄልፕ ሊፖፕሮቲን ሜንቴን ሼፕ። እንግዲህ ስትራክቸሩን ማለትም ሼፑን ሜንቴን ያደርጋል አፖፕሮቲን። አክቲቬት ኢንዛይም ያደርጋል ፎር ሊፒድ ሜታቦሊዝም። ለምሳሌ LCAT ማለትም ሌክቲን ኮሌስትሮል አሳይል ትራንስፈረስ የሚባል ኢንዛይም ነው እና ሊፖፕሮቲን ሊፔስ የሚባለውን ኢንዛይም አክቲቬት ያደርጋል ማለት ነው። እና ደግሞ ታርጌቲንግ ሊገንድ ጋይድ ሊፖፕሮቲን ቱ ስፔሲፊክ ሪሴፕተር ኦን ሴል ላይክ ፖስታል ኮድ። ዲፍረንት አፖፕሮቲን ሃቭ ዲፍረንት ፈንክሽን። ፎር ኤግዛምፕል ApoB100 is essential for low density lipoprotein to bind to its receptor on cell. ApoA1 activate lectin cholesterol acyl transferase and help high density lipoprotein collect cholesterol. ሶስተኛ ላይ oxidation of fatty acid. How body use fat for energy. ኦክሲዴሽን ኦፍ ፋቲ አሲድ ማለት ፋቲ አሲድ አር ኦክሲዳይዝ ቱ ፕሮዲውስ ኤነርጂ። ብሬክ ዳውን ሆኖ ፋቲ አሲድ አብዞርብ ከሆነ በኋላ እንዴት ነው ለኢነርጂ የሚያመነጨው? ኤቲፒ ማለት ነው። ኤስፔሻሊ ዱሪንግ ፋስቲንግ፣ በምግብ በማንበላበት ጊዜ። ሜን ፓዝዌዩ ቤታ ኦክሲዴሽን ነው። ሜን ፓዝዌዩ ይሄ ሜን ዋን ነው። ማይኖር ፓዝዌዩ ደግሞ አልፋ ኦክሲዴሽን እንደ ኦሜጋ ኦክሲዴሽን ነው። ማጆሩ ይሄ ቤታ ኦክሲዴሽን ነው። ቤታ ኦክሲዴሽንን በምናይበት ጊዜ ቤታ ኦክሲዴሽን ኦፍ ፋቲ አሲድ ዌር ኢት ሃፕን ኢን ማይቶኮንድሪያ ፎር ሾርት ማለትም ካርቦን ከ4 እስከ 6 ያሉት እና ሚዲየሞቹ ደግሞ ካርቦን ከ6 እስከ ካርቦን 12 ያሉት እና ሎንጎቹ ደግሞ ሎንግ ቼን ከካርቦን እስከ 14 እስከ 20 ፋቲ አሲድ እና ከ20 ካለፈ ግን ፔሮክሲሶም ውስጥ ነው ማለት ነው። ይሄ ፔሮክሲሶም ውስጥ ቬሪ ሎንግ ቼን ፋቲ አሲድ ለምሳሌ ከ20 ካርቦን የበለጡት እዚህኛው ውስጥ ነው ማለት ነው። ማይቶኮንድሪያ ውስጥ እስከ 20 ያሉት ናቸው እና 3 ስቴፕ አለው ስቴጅ። አንደኛው አክቲቬሽን ኦፍ ፋቲ አሲድ፣ መጀመሪያ ላይ ፋቲ አሲድን አክቲቬት ያደርጋል። ይህም ሳይቶፕላዝም ውስጥ ነው የሚካሄደው። ፋቲ አሲድ አር አክቲቬትድ ባይ ኮንቨርቲንግ ዜን ቱ ፋቲ አሳይል ኮኢንዛይም ኤ ዩሲንግ አሳይል ኮኢንዛይም ኤ ሲንቴሲስ የሚባል ኢንዛይም ተጠቅሞ፣ ይሄ ደግሞ ኤቲፒ ይፈልጋል። ይህን ወደ ፋቲ አሳይል ኮኢንዛይም ለመቀየር ይሄኛው ኢንዛይም ኤቲፒ ይፈልጋል ማለትም ኤነርጂ። ሁለተኛ ላይ ሰከንድ ስቴጅ አር ትራንስፖርት ኢንቱ ማይቶኮንድሪያ። ከዛ ይሄ ሎንግ ቼን ፋቲ አሳይል ኮኢንዛይም ካኖት ኢንተር ማይቶኮንድሪያ ዳይሬክትሊ። ስለዚህ ዳይሬክትሊ ወደ ማይቶኮንድሪያ መግባት ስለማይችል ምን ይጠቀማል? ዘ ዩዝ ኤ ሸትል ሲስተም። ሸትል ሲስተም ማለት ኬራቲን ሸትል ይባላል። ኬራቲን ባይንድ ፋቲ አሳይል ኮኢንዛይም። ይሄ ኬራቲን ሸትል ኢነርጂ አለው ኤቲፒ። ስለዚህ ከፋቲ አሳይል ኮኢንዛይም ጋር ባይንድ አድርጎ ወደ ማይቶኮንድሪያ ይገባል። ይሄ ማይቶኮንድሪያ ደግሞ ወደ ኮኢንዛይም ኤ ሪአታችድ ተመልሶ ኮኢንዛይም ኤ ጋር አታች ያደርጋል እንደገና። ይሄ ፋቲ አሳይል ኮኢንዛይም መጀመሪያ ሳይቶፕላዝም ውስጥ ነው የተቀየረው በዚህኛው ኢንዛይም ብለናል። ከዛ ሶስተኛ ላይ ደግሞ ቤታ ኦክሲዴሽን ሳይክል ውስጥ በምናይበት ጊዜ ማይቶኮንድሪያ ውስጥ ይሄ ኤ4 ስቴፕ ፕሮሰስ ሪሙቭ ቱ ካርቦን ዩኒት አት ኤ ታይም አስ አሳይል ኮኢንዛይም። ሁለት ካርቦን ዩኒትን በአሳይል ኮኢንዛይም መልኩ ሪሙቭ ያደርጋል። አንደኛው ላይ ዲሃይድሮጂኔሽን ነው። ዲሃይድሮጂኔሽን ባይ ፋድ ወደ ፋድ ኤች2 ይቀይረዋል። ሃይድሬሽን ደግሞ ማለት አድ ወተር ማለት ነው። አድ ወተር ዲሃይድሮጂኔሽን ባይ ናድ። መጀመሪያ ላይ በፋድ ነበር፣ በናድ ሲሆን ደግሞ ናድ ኤች ይሆናል። ቴዎላይሲስ ማለት ደግሞ ስፕሊት ኦፍ አሴታይል ኮኢንዛይም። ስፕሊት ማለት አሴታይል ኮኢንዛይም ለብቻው ያወጣዋል ማለት ነው። እሺ ኪቶን
ኪቶን ቦዲን ስናይ ዋት አር ዘይ? ኪቶን ቦዲ ምንድን ነው? ኪቶን ቦዲ ማለት ወተር ሶሉብል ሞለኪውል ነው። ይሄ ኪቶን ቦዲ ማለት በኪቶጄኔሲስ በሚባል ፕሮሰስ ኪቶን ቦዲ ይመረታል። ይሄ ኪቶን ቦዲ ደግሞ ወተር ሶሉብል ነው ማለት ነው። ወተር ሶሉብል ሞለኪውል ነው። ፕሮዲውስ ኢን ሊቨር ውስጥ ነው የሚመረተው። ሜን ሳይት ኦፍ ኪቶን ቦዲ ፕሮዳክሽን ከተባላችሁ ሊቨር ነው ማለት ነው። ፍሮም ፋቲ አሲድ ዱሪንግ ፔሪድ ኦፍ ሎ ካርቦሃይድሬት። ካርቦሃይድሬታችን በሚቀንስበት ጊዜ በምን አይነት ጊዜ? ፋስቲንግ በምንራብበት ጊዜ፣ ስታርቬሽን በጾም በምንጾምበት ጊዜ ምናምን፣ አንኮንትሮል ዲያቤት ባለባቸው ሰዎች ላይ፣ ሎው ካርቦን ኤንድ ኪቶጄኒክ ዳይት የካርቦን አነስተኛ ካርቦን እና ኪቶጄኒክ ያለባቸው ምግቦችን በምንበላበት ጊዜ የኪቶን ቦዲ ይመረታል ማለት ነው ከፋቲ አሲድ። ታይፕ ኦፍ ኪቶን ቦዲ ስናይ ኪቶን ቦዲዎች 3 አይነት አሉ። አሴቶ አሲቴት እና ቤታ ሃይድሮክሲ ቡትሬት እና አሴቶን። ይሄ አሴቶን ማለት ኤክሳይልድ ኢን ብሪዝ ኖት ሜታቦሊካሊ ዩስፉል። ይሄ በብሪዝ በምናደርግበት ጊዜ ነው የሚወጣው ማለት ነው። እና ይሄ ኖት ሜታቦሊካሊ ዩስፉል፣ ለሜታቦሊካል ብዙም አስፈላጊ አይደለም አሴቶን። ይሄ ኪቶን ቦዲ ፐርፐሱን ስናይ ፕሮቫይድ አን አልተርናቲቭ ኤነርጂ ሶርስ ፎር ፔሪፌራል ቲሹ፣ እንደ አማራጭ ማለት ነው። ኤነርጂ በምንራብበት ጊዜ እና የካርቦሃይድሬት መጠን በሚቀንስበት ጊዜ ለፕሪፌሪያል ቲሹ እንደ ኤነርጂ ያገለግላል ማለት ነው። እነ ፕሪፌሪያል ቲሹ የምንላቸው ብሬን፣ ሄርት፣ መስል ምናምን እና ወይም ግሉኮሲስ ነው። ግሉኮስ ያው ከካርቦሃይድሬት ስለሚመረት ካርቦሃይድሬት በሚያንስበት ጊዜ ግሉኮስ ያንሳል። ስለዚህ ኪቶን ቦዲ ከፋቲ አሲድ ይመረታል ማለት ነው። ስፔሻሊ ኢምፖርታንት ፎር ዘ ብሬን ዱሪንግ ፕሮሎንግድ ፋስቲንግ፣ በጣም ለረጅም ሰዓት ምግብ ሳንበላ በምንቆይበት ጊዜ ለብሬን እንደ ኤነርጂ ያገለግላል። እና የት ነው የሚመረተው ስንል ማይቶኮንድሪያ ኦፍ ሊቨር ሴል፣ ሊቨር ውስጥ በሚገኝ ማይቶኮንድሪያ ውስጥ። ይሄ በት ኖት ዩስድ ባይ ዘ ሊቨር ኢትሰልፍ፣ ግን ይሄ ኪቶን ቦዲ ሊቨር ያምርተው እንጂ ራሱ ግን አይጠቀመውም። ለምን? ላክ ዘ ሪኳየርድ ኢንዛይም። ይሄንን ኪቶን ቦዲን የሚሰባብረውን ኢንዛይም አልያዘም። እሱም ምን የሚባለውን ኢንዛይም ታዮፎሬስ የሚባለውን ኢንዛይም የለውም ማለት ነው ሊቨር ውስጥ ያለው ማይቶኮንድሪያ። እና ቀጣይ ደግሞ ፋቲ አሲድ ሲንቴሲስ ማለትም ዲኖቮ ሊፖጄኔሲስ ማለት ምንድን ነው እናያለን። ዲኖቮ ሊፖጄኔሲስ ማለት ፋቲ አሲድ ሲንቴሲስ ማለት ነው። ዋት ኢስ ኢት? ዲኖቮ ሊፖጄኔሲስ ማለት ሜኪንግ ኒው ፋት፣ አዲስ ፋት ማምረት ማለት ነው። ኢት ኢዝ ዘ ባዮሲንቴሲስ ኦፍ ፋቲ አሲድ ፍሮም ነን ፋት ሶርስ። ይሄ ደግሞ ፋቲ አሲድን ከነን ፋት ከሆነ ሶርስ መስራት ማለት ነው። ሜይንሊ ግሉኮስ፣ አብዛኛውን ጊዜ ከግሉኮስ ማለት ነው። ዋት ዳስ ኢት ሃፕን ዱሪንግ ፔሪድ ኦፍ ኤክሰስ ካርቦሃይድሬት ኢንቴክ? በብዛት ኤክሰስ ካርቦሃይድሬት በምንመገብበት ጊዜ ግሉኮስ በጣም የግሉኮስ መጠን ስለሚጨምር ኒው ፋት ከግሉኮስ ይሰራል ማለት ነው። ስፔሻሊ ወይም ግላይኮጂን ስቶር አር ፉሊ። እንግዲህ ግሉኮስ በምን ፎርሙ ነው ስቶር የሚሆነው? በግላይኮጂን ፎርሙ። ይሄ ግላይኮጂን ፎርሙ ደግሞ ግላይኮጂን የሚፈልገውን ታህል ስቶር ካደረገ በኋላ ያ የተረፈው ደግሞ ፋቲ አሲድ ይሰራል ማለት ነው። እንግዲህ ኪቶን ቦዲ ወይም ካርቦሃይድሬት በሚያንስበት ጊዜ፣ ካርቦሃይድሬት በሌለበት ጊዜ ብለናል። ካርቦሃይድሬት ኢንቴክ ዱሪንግ ፋስቲንግ። ይሄ ደግሞ የሚለየው ከኪቶን ቦዲ ካርቦሃይድሬት በሚጨምርበት ጊዜ ነው ማለት ነው። ኦከር ኢን ሳይቶፕላዝም ሜይንሊ ኢን ሊቨር፣ ይሄም ያው ሊቨር ውስጥ ነው። እና እንዲሁም በተጨማሪ ላክቴት ማማሪ ግላንድ ውስጥ አዲፖስ ቲሹ ውስጥ ነው። ወይን ሲል ኢንፌድ ስቴት፣ ያኛው ምን ብለናል? ያኛው ወይን ፋስቲንግ ብለናል። ይሄ ደግሞ ፌድ፣ በምንመገብበት ጊዜ ግሉኮስ ይጨምራል፣ ግሉኮስ እና ኢንሱሊን ሃይ። ከዛን ይሄ ደግሞ ስሪ ፌስ አለው። አንደኛ ላይ ኢኒሺዬሽን ማለት አሴታይል ኮኤንዛይም ኤ ፍሮም ማይቶኮንድሪያ ኢንተር ሳይቶፕላዝም ኤንድ ኮንቨርት ቱ ማሎኒ ኮኤንዛይም ኤ ባይ ዋት ኢንዛይም? ባይ አሴታይል ኮኤንዛይም ካርቦክሲሌስ በሚባል ኢንዛይም። ይሄ ኢንዛይም ደግሞ እንደምን ያገለግላል? እንደ ሬት ሊሚቲንግ ስቴፕ። እንግዲህ ይህን ጥያቄ ላይ ስናየው እንዳትረሱ
ሬት ሊሚቲንግ ስቴፕ ከተባለ አሴታይል ኮኤንዛይም ካርቦክሲሌስ ነው ማለት ነው። እና ሁለተኛው ስቴጅ ደግሞ ፈርስት ስቴጅ ኢዝ ኢኒሺዬሽን፣ ሰከንድ ስቴጅ ኢዝ ሲንቴሲስ። ፋቲ አሲድ ሲንቴሲስ ይደረጋል። ፋቲ አሲድ ሲንቴሲስ አድ 2 ካርቦን ዩኒት ፍሮም ማሎኒ ኮኤንዛይም ኤ ሪፒትሊ ቱ ቢውልድ ፓልሚቴት። ፓልሚቴት ማለት 16 ካርቦን ያለው ሞለኪውል ነው ማለት ነው። ሪኳየር ናድ። ይሄ ደግሞ ይህን ፓልሚቴትን ለመስራት ናድ ይፈልጋል። ናድ ደግሞ ማን የሚያመርትልን? ፍሮም ኤችኤምፒ ሸንት ፎስፌት ፔንቶስ ሸንት የምንለው ናድን እና ኤቲፒ እና ራይቦዝን ያመርታል። ከዛ ይሄ ናድን ይወስዳል ማለት ነው። ሰርድ ስቴጅ አር ሞዲፊኬሽን። ሞዲፊኬሽን ማለት ኢሎንጌሽን ማለት ነው። ኢሎንጌሽን ማለት አድ ሞር ካርቦን፣ ተጨማሪ ካርቦን አድ ያደርጋል። ከዛን ዲሳቹሬሽን። ዲሳቹሬሽን ማለት ደግሞ አድ ደብል ቦንድ። እንግዲህ ደብል ቦንድ ሲጨምር ምን ይሆናል? ዲሳቹሬሽን። እና መጀመሪያ ላይ የአሴታይል ኮኤንዛይም ኤ ወደ ምን ይቀየራል? ማሎኒን ኮኤንዛይም ኤ ከተቀየረ በኋላ ማሎኒን ኮኤንዛይም ኤ ላይ ደግሞ እንትን ተጨምሮ 2 ካርቦን ዩኒት ተጨምሮ ከዛን ፋቲ አሲድ ይሰራል ማለት ነው። ፋቲ አሲድ ደግሞ ከፓልሚቴት ምንን? ናድን በመጠቀም። ናድ ደግሞ ኬን ነው ከኤችኤምፒ ሸንት የምንለው ማለት ነው። ይህንን ካርቦሃይድሬት ሜታቦሊዝም ውስጥ እናየዋለን። ሰርድ ስቴጅ ኢሎንጌሽን እንደ ዲሳቹሬሽን። ፕሮሰስ ኦቨርቪው በምናይበት ጊዜ መጀመሪያ እንግዲህ ኤክሰስ ካርቦሃይድሬት በሚኖርበት ጊዜ ነው ዲኖቮ ሲንቴሲስ የሚካሄደው ብለናል። እንትን ኤክሰስ ካርቦሃይድሬት አለ ማለት ደግሞ የግሉኮስ እና የኢንሱሊን መጠን ይጨምራል። የግሉኮስ መጠን ጨመረ ማለት ደግሞ ግሉኮስ ወደ ፓይሩቬት ይቀየራል ቪያ ግላይኮላይሲስ። ከዛም ፓይሩቬት ደግሞ ወደ አሴታይል ኮኤንዛይም ይቀየራል ማይቶኮንድሪያ ውስጥ። ይሄ ደግሞ ሳይቶፕላዝም ውስጥ ነው። ግሉኮስ ወደ ፓይሩቬት የሚቀየረው ሳይቶፕላዝም ውስጥ ነው። ፓይሩቬት ደግሞ ወደ አሴታይል ኮኤንዛይም የሚቀየረው ማይቶኮንድሪያ ውስጥ ነው። ከዛን አሴታይል ኮኤንዛይም ኤ ወደ ሲትሬት ይቀየራል። ይሄ ደግሞ ሸትል አውት ቱ ሳይቶፕላዝም ነው። ሲትሬት ከዛ ወደ አሴታይል ኮኤንዛይም ኤ ተመልሶ ይቀየራል ማለት ነው። ምን ማለት ነው? ይኸው እዚህ ጋር ሪቢውልድ ወደ አሴታይል ኮኤንዛይም ኤ ሪቢውልድ ይደረጋል። ይሄ ደግሞ ሳይቶሶል ውስጥ፣ ሳይቶሶል ማለት ሳይቶፕላዝም ውስጥ የሚገኝ ኮር ፓርቱ። ከዛን ይሄ አሴታይል ኮኤንዛይም ኤ ወደ ማሎኒ ኮኤንዛይም ኤ ይቀየራል። ይሄ ማሎኒ ኮኤንዛይም ኤ ደግሞ ወደ ፋቲ አሲድ፣ ይሄ ኒው ፋቲ አሲድ አገኘን ማለት ነው። ምንን በመጠቀም? ዩሲንግ አሴታይል ኮኤንዛይም ኤ ካርቦክሲሌስ የሚባል ኤንዛይም በመጠቀም እና ፋቲ አሲድ ሲንቴሲስ የሚባል ኤንዛይም በመጠቀም። ይሄ ደግሞ ምን ይፈልጋል? ናድ ፒኤች ይፈልጋል ማለት ነው። ኢንድ ፕሮዳክቱ ሜንሊ ፓልሚቴት ነው። እንግዲህ ፓልሚቴት 16 ካርቦን አለው ብለናል። ከዛን ኤ ሳቹሬትድ ፋቲ አሲድ ካላተር ቢ ኮንቨርትድ ቱ ትራይ ግላይሴራይድ ፎር ስቶሬጅ። እንግዲህ ፋቲ አሲድ ኦር ሊፒድ ዳይሬክትሊ ስቶርድ አይሆንም። ስቶር ለመሆን ወደ ትራይግላይሴራይድ መቀየር አለበት። ከዛ ወደ ትራይግላይሴራይድ ተቀይሮ ስቶር ይሆናል ማለት ነው። ዌር ኢትስ ኦከር እንግዲህ ሳይቶፕላዝም ኦፍ ሊቨር ውስጥ ነው እና አዲፖስ ቲሹ ኤንድ ላክቴቲንግ ማማሪ ግላንድ ቅድም እንዳልነው። እንግዲህ አሁን ኪቶን ቦዲ እና ዲኖቮ ሊፖጄኔሲስ ምን ነው ዲፈረንሳቸው ስንል ዋት አር ዲፈረንስ ቢትዊን ኪቶን ቦዲ ኤንድ ዲኖቮ ሊፖጄኔሲስ። ኪቶን ቦዲ የምንለው ኢመርጀንሲ ኢነርጂ ነው። ኢመርጀንሲ ኢነርጂ ፊውል ፍሮም ፋት ማለትም ግሉኮስ ኦር ካርቦሃይድሬት በሚያንስበት ጊዜ በብዛት በምንራብበት ጊዜ ማለት ነው። ዱሪንግ ፋስቲንግ ኤንድ ስታርቬሽን ኦር በብዛት በጣም ስፖርት ምናምን በምንሰራበት ጊዜ ከዛን ይሄ ከፋትን ብሬክ ዳውን አድርግቶ ኪቶን ቦዲ ያመርታል ማለት ነው። የኪቶን ቦዲ ደግሞ እንደ አልተርኔቲቭ ኢነርጂ ያገለግላል ማለት ነው። ይሄ ዲኖቮ ሊፖጄኔሲስ ደግሞ ከኪቶን ቦዲ የሚለይበት ሜኪንግ ፋት ፍሮም ኤክስትራ ግሉኮስ ወይም ኢነርጂ ኢዝ አባንዳንት ማለትም የግሉኮስ መጠን በጣም በሚበዛበት ጊዜ ከዛም ግሉኮስ እንግዲህ በግላይኮጂን ፎርም ስቶሬጅ ስለሚሆን ግላይኮጂን የሚበቃውን ታህል ስቶር ካደረገ በኋላ ከዛን የተረፈው ደግሞ ወደ ፋት ማለትም ፋቲ አሲድ ኒው ፋቲ አሲድ
ከዛ ይሰራል ማለት ነው። እሺ ትራይግላይሴሮል ሜታቦሊዝምን በምናይበት ጊዜ ያው ፓርት 2 ላይ አይተነዋል። እንዲሁ ደግም ለማድረግ ታል ነው። ትራይግላይሴራይድ ብሬክዳውን ይሄ ምን ይባላል? ሊፖላይሲስ ይባላል ፕሮሰሱ። ከዛ ስቶርድ ኢን አዲፖስ ቲሹ አስ ፋት ድሮፕሌት ማለትም እንግዲህ በቀደም እንዳልነው ወደ ቲሹ ለመሄድ ብሬክዳውን ሆኖ ትንንሽ መሆን አለበት። ማለትም የትራይግላይሴራይድ በጣም ትልቅ ቢግ ስለሆነ ከዛው ወደ ፋት ድሮፕሌት ከተቀየረ በኋላ አዲፖስ ቲሹ ላይ ስቶር ይሆናል። ሆርሞን ሲንቴሲስ ሊፔስ ብሬክስ ትራይግላይሴራይድ ወደ ግላይሴሮል እንደ ፋቲ አሲድ ይቀየራል። ግላይሴሮል ጎስ ቱ ሊቨር። ከዛ ግላይሴሮል እንግዲህ ሴላችን ውስጥ ትራንስፖርት ማድረግ ይችላል በጣም ትንንሽ ስለሆኑ ፋቲ አሲድ እና ግላይሴሮል። ከዛ የግላይሴሮል ወደ ሊቨር ይሄዳል። ዩስድ ኢን ግላይኮላይሲስ ኤንድ ግሉኮኒዮጄኔሲስ። ግላይኮላይሲስ እንደ ግሉኮኒዮጄኔሲስ እንግዲህ ታውቃላችሁ። ግሉኮኒዮጄኔሲስ ማለት ግሉኮስ ሴንቴሲስ ኦር ኢነርጂ ሴንቴሲስ ፍሮም ነን ካርቦሃይድሬት ፕሪከርሰር ማለት ነው። እዛ ውስጥ ያገለግላል ማለት ነው የግላይሴሮል። አዲፖስ ቲሹ ደግሞ ግላይሴሮል ኪኔስ የሚባል ኢንዛይም የላቸውም። ስለዚህ ካንት ሪዩስ ግላይሴሮልን መጠቀም አይችሉም ማለት ነው። ትራይግላይሴሮል ሴንቴሲስ በምናይበት ጊዜ እንግዲህ ፓርት 2 ላይ እንዳየነው ትራይግላይሴሮል አፋችን ውስጥ በሊንጓል ሊፔዝ ፍሮም ታንክ፣ ኢንቴስታይን ውስጥ ደግሞ በፓንክሪያቲክ ኢንዛይም ፓንክሪያቲክ የሚያመነጫቸው ኢንዛይሞች አሉ። በእነሱ ወደ ሞኖ አሳይል ግላይሴሮል ይቀየራል እና ይሄ ደግሞ ትራይግላይሴራይድ ሴንቴሲስ ደግሞ ኢንቴስታይን ውስጥ ሞኖ ግላይሴሮል ፓዝዌይ አለ። ሊቨር እና አዲፖስ ቲሹ ውስጥ ደግሞ ፎስፎታዲክ አሲድ ፓዝዌይ አለ። ግላይሴሮል 3 ፎስፌት ፕላስ ፋቲ አሳይል ኮኢንዛይም ወደ ትራይግላይሴሮል ይቀየራል ማለት ነው። ሪኳየር ግላይሴሮል ቱ ቢ አክቲቭ ማለትም ሪኳየር ግላይኮላይሲስ ቱ ቢ አክቲቭ ማለትም ምግብ በምንበላበት ጊዜ ፌድ ስቴት ላይ ማለት ነው። ኮሌስትሮል ሜታቦሊዝምን በምናይበት ጊዜ ደግሞ ፈንክሽን ኦፍ ኮሌስትሮል እንግዲህ ብዙ ፈንክሽን አለው። አንደኛ ሴል ሜምብሬን ውስጥ ያገለግለናል ብለናል፣ ስትራክቸራል ፓርት ማለት ነው። እና ደግሞ እነ ቢሊ ሳልት፣ ስቴሮይድ ሆርሞን እና ቪታሚን ዲ ለመስራት እንደ ፕሪከርሰር ያገለግላል ማለት ነው። ይሄ ቢሊ ሳልት የምንለው ፋትን ዳይጀስት የሚያደርግ ማለት ነው። ማለትም ፋትን ብሬክዳውን የሚያደርግ ማለት ነው። ስቴሮይድ ሆርሞን ደግሞ ላይክ ኮርቲሶል፣ ቴስቶስትሮን፣ ኤስትሮጂን ሲንቴሳይዝ ፍሮም ስቴሮይድ ሆርሞን ማለት ነው። እነዚህ እንግዲህ ኮርቲሶል፣ ቴስቶስትሮን፣ ኤስትሮጂን ከስቴሮይድ ሆርሞን ነው የሚሰሩት። ስቴሮይድ ሆርሞን ራሱ ደግሞ ከኮሌስትሮል ነው የሚሰራው ማለት ነው። እና ደግሞ የኮሌስትሮል ለቪታሚን ዲ ለመስራት ያገለግላል። ሶርሱን ስናይ ዋናው ዲየተሪ ኢንቴክ ነው። ማለትም 300 ሚሊግራም ፐር ዴይ ምግብ ውስጥ እናገኛለን ማለት ነው። ይሄ ኮሌስትሮልን ቢለሪ ሴክሬሽን፣ ይሄ ቢለሪ ሴክሬሽን ደግሞ 1000 ሚሊግራም ፐር ዴይ ሴክሬት ይደረጋል ማለት ነው። እና ደግሞ ሊቨር ውስጥ ደግሞ ሴንቴሲስ የሚሆነው ሜን ሳይት 27 ካርቦን ካንፍሮም አሴታይል ኮኢንዛይም። እንግዲህ ኮሌስትሮል 27 ካርቦን እና 4 ሪንግ ነው ያለው ብለናል። አይ ቲንክ ካልተሳሳትኩ 4 ሪንግ እና 27 ካርቦን ነው ፓርት 2 ላይ። ከዛ ይሄ 27 ካርቦን ያለው ኮሌስትሮል ደግሞ ከአሴታይል ኮኢንዛይም ነው የሚመጣው ማለት ነው። ባዮሲንቴሲሱን በምናይበት ጊዜ ምንን ይጠቀማል? ኮሌስትሮል ለመሰራት አሴታይል ኮኢንዛይም ኤ እና ናድን ይጠቀማል ማለት ነው። ለዚህ ደግሞ የሚጠቅሙት ኢንዛይሞች ደግሞ ኤች ኤም ጂ ኮኢንዛይም ኤ ሪዳክቴስ፣ ይሄ ደግሞ ታርጌት ኦፍ ስታቲንስ። ይሄ አንደኛው ኢንዛይም ሲሆን የት ነው የሚካሄደው? ሳይቶፕላዝም ውስጥ እና ኢንዶፕላዝሚክ ሪቲኩለም ውስጥ ነው ማለት ነው። ፌቱን ስናይ ደግሞ ኢንኮርፖሬት ኢንቱ ሴል ሜምብሬን፣ እንግዲህ ያው ሴል ሜምብሬን ላይ እንደ ስትራክቸር ያገለግላል። ከዛ ራሱ ደግሞ ወደ ቢሊ አሲድ ይቀየራል ኦር ቢሊ ሳልት ሜድ ኢንቱ ስቴሮይድ ሆርሞን እና እንዲሁም ደግሞ ስቴሮይድ ሆርሞንን ለመስራት ያገለግላል።
እንግዲህ ዲስኦርደሩን በምናይበት ጊዜ አንደኛው ሃይፐር ኮሌስትሮሎሚያ ነው። ሁለተኛው ደግሞ አቴሮስኮሎሮሲስ። እሺ ይሄ እነዚህ ደግሞ የሚመጣው ቱ ማች ሎው ዴንሲቲ ሊፖፕሮቲን። እንግዲህ ሎው ዴንሲቲ ሊፖፕሮቲን ባድ ኮሌስትሮል ነው ብለናል እና ዲፖዚት ኢን አርተሪዋል ውስጥ ዲፖዚት በማድረግ ምን ይፈጥራል? ፕላክ ፎርሜሽን። ይሄ ፕላክ ፎርሜሽን ደግሞ አቴሮስኮሎሮሲስ ይባላል ማለት ነው። ይሄ ደግሞ ሪስክ ኦፍ ሄርት አታክ ኤንድ ስትሮክ፣ በጣም በመጠኑ ደማችን መዘዋወር ስለማይችል ለሄርት ሪስክ ነው ማለት ነው። በብዛት የልብ ድካም ምናምን ባለባቸው ሰው ላይ እስከ መግደል ድረስ ያደርሳል። እና ፋሚሊሊ ሃይፐር ኮሌስትሮሎሚያ በምናይበት ጊዜ ይሄ ደግሞ በጄኔቲክ ዲስኦርደር ነው። ማለትም ጄኔቲክ ዲስኦርደር ዲፌክት ሎው ዴንሲቲ ሊፖፕሮቲን ሪሴፕተር እንዳረሱት። ይሄኛው ፋሚሊሊ ሃይፐር ኮሌስትሮሎሚያ በምን ነው የሚመጣው ካልን በምን ዲፌክት ኦፍ ሎው ዴንሲቲ ሊፖፕሮቲን ሪሴፕተር ማለት ነው። እና የነዚህን ትሪትመንቱን በምናይበት ጊዜ ስታቲን ናቸው። ስታቲን ላይክ ሎቫስታቲን። ይሄ ሎቫስታቲን ደግሞ ምን ያደርጋል? ኢንሂቢት ኮሌስትሮል ሲንተሲስ። እንግዲህ ኮሌስትሮል በጣም ሲበዛ ሎው ዴንሲቲ ሊፖፕሮቲን ማለት ነው። እንግዲህ ሎው ዴንሲቲ ነው ማለት ሃይ ፋቲ አሲድ ነው ብለናል። ፋቲ አሲዱ በሚጨምር ጊዜ ደግሞ ኮሌስትሮል ይጨምራል። ስለዚህ ምን ያደርጋል? አርተሪዋል ውስጥ ዲፖዚት ያደርጋል። ዲፖዚት ማድረጉ ደግሞ በጣም ሲቀጥል ጭራሽኑ ሊዘጋው ይችላል ማለት ነው ይሄን አርተሪዋል። ስለዚህ ይሄኛው መድኃኒት ደግሞ ምን ያደርጋል? ይሄን የኮሌስትሮልን መመረት ኢንሂቢት ያደርጋል ማለት ነው። እሺ አሁን ደግሞ ጥያቄ ነው። አንደኛ which of the following lipoprotein has the highest percentage of protein content? በጣም highest percentage of protein content ያለው እንግዲህ highest protein ማለት high density lipoprotein ነው ብለናል። highest protein ነው ማለት ደግሞ low fatty acid ነው ማለት ነው። low fatty acid ነው ማለት ደግሞ high density lipoprotein ነው ማለት ነው። እና ደግሞ high fatty acid ነው ማለት ደግሞ low density lipoprotein ነው ማለት ነው። ዴንሲቲ እና ፋቲ አሲድ ኢንቨርስሊ ሪሌሽን ነው ማለት ነው። ዴንሲቲው ሲጨምር ፋቱ ይቀንሳል፣ ፋቱ ሲጨምር ዴንሲቲው ይቀንሳል። ስለዚህ ደግሞ ፕሮቲን እና ፋቲ ደግሞ ተቃራኒ ናቸው። ስለዚህ ሃይስት ፐርሰንቴጅ ኦፍ ፕሮቲን ኮንቴንቱ ማለት ሃይ ዴንሲቲ ሊፖፕሮቲን ነው ማለት ነው። ሁለተኛ ደግሞ ዘ ፈንክሽን ኦፍ አፖፕሮቲን ዳዝ ኖት ኢንክሉድ፣ የአፖፕሮቲን ፈንክሽን ያለው ነው ይላል። የትኛው ነው? ኢንሃንስ ሶሉቢሊቲ ኦፍ ሊፒድ አይደለም፣ ትክክል ነው። ይሄኛው ኢንሃንስ ያደርጋል ሶሉቢሊቲ ኦፍ ሊፒድ ማለትም ወደ ሃይድሮፊሊክ ኢንክሪዝ ሃይድሮፊሊሲቲ ብለናል አይደለም። አፖፕሮቲን አር ሄልፕ ቱ ኢንክሪዝ ሃይድሮፊሊሲቲ። ሃይድሮፊሊሲቲ ማለት ደግሞ ወተር ላቪንግ ነው ማለት ነው። ቢ ላይ ደግሞ ሰርቪንግ አስ ኢንዛይም አክቲቬተር፣ አዎ ኢንዛይምን አክቲቬት ያደርጋል ብለናል። ሲ ላይ ደግሞ አክቲንግ አስ ሆርሞን ፕሪከርሰር፣ ይሄ አይደለም። እንደ ሆርሞን ፕሪከርሰር የሚያገለግለው ኮሌስትሮል ነው እንጂ አፖፕሮቲን አይደለም። ማለትም ኮሌስትሮል ማለት ኮሌስትሮል ስቴሮይድ ሆርሞንን ይሰራል። ስቴሮይድ ሆርሞን ደግሞ ሆርሞንን ይሰራል ማለት ነው። ዲ ሰርቪንግ አስ ሊጋንድ ፎር ሴል ሪሴፕተር፣ ይሄ ያው ትክክል ነው፣ እንደዛ ብለናል። ወደ ኋላ መልሳችሁት። ሶስተኛ ላይ ቤታ ኦክሲዴሽን ኦፍ ሎንግ ቼን ፋቲ አሲድ ፕራይመሪሊ ኦኮር ኢን፣ እንግዲህ ሎንግ ቼን ፋቲ እስከ 20 ካርቦን ማለት ነው። ከ20 ካለፈ ሎንግ ቼን ፋቲ አሲድ ሳይሆን የሚባለው ቬሪ ሎንግ ነው የሚባለው። ስለዚህ ይሄ ደግሞ ሳይቶሶል ውስጥ ሳይሆን ቢ ፔሮክሲሶም ውስጥ ቬሪ ሎንግ ቼን ፋቲ ነው ፔሮክሲሶም ውስጥ የሚካሄደው፣ ማለትም ከ20 ካርቦን የሚበልጡ ማለት ነው። ማይቶኮንድሪያል ማትሪክስ እዚህ ውስጥ ነው ማለት ነው። ከሾርት ሚዲየም እና ሎንግ ፋቲ ቼን እስከ 20 ያሉት ማይቶኮንድሪያ ውስጥ ነው። ከ20 ካለፈ ደግሞ ፔሮክሲሶም ውስጥ ነው ማለት ነው። ኢንዶፕላዝሚክ ሬቲኩለም ውስጥ አይደለም። አራተኛ ላይ which of the following is essential for the mitochondrial transport of long chain fatty acid? ኤ ኮኤንዛይም ኤ፣
ኮኤንዛይም አይደለም። እንግዲህ ምን ብለናል? ኬራቲን ኢነርጂ ስላላት ኬራቲን ይሄ ሎንግ ቼን ፋቲ አሲዱ ሃይድሮፎቢክ ስለሆነ ወተር ሄድ ማለት ነው። ስለዚህ ትራንስፖርት ማድረግ አይችልም። ማለትም ማይቶኮንድሪያል ትራንስፖርት ማለት ሊቨር ወደ ሊቨር እና ወደ ብለድ። ስለዚህ በምን መልኩ ነው ትራንስፖርት የሚያደርገው? ከኬራቲን ጋር ባይንድ በማድረግ ማለት ነው። ኬራቲን ደግሞ ኢነርጂ አላት። ባዮቲን እንግዲህ ለካርቦክሲሌሽን ነው የሚያገለግለው እንደ ኮኤንዛይም ይሄ አይደለም። ፓንቶቴኒክ አሲድ ደግሞ ይሄ ቪታሚን ነው፣ የቪታሚን ፓርት ነው። ኖት ኤሴንሻል ፎር ትራንስፖርት። አምስተኛ which ketone body is not metabolized and is excreted via breath። አንድ ኬቶን ቦዲ አለ ብለናል። ሜታቦሊካሊ በጣም አያስፈልግም። ስለዚህ ኤክስክሬትድ ቪያ ብሪዝ፣ በብሪዝ መልኩ ኤክስሄልድ ይደረጋል ወይም ኤክስክሬትድ ይደረጋል ያልነው የትኛው? ሶስት አይነት ኬቶን ቦዲ አሉ። አሴቶ አሴት፣ ቤታ ሃይድሮቡትሬት እና አሴቶን። ፓይሩቬት አይደለም፣ ኬቶን ቦዲ አይደለም። ፓይሩቬት ኬቶን ቦዲ ለመሆን ወደ አሴታይል ኮኤንዛይም የተቀየረው፣ አሴታይል ኮኤንዛይም ደግሞ ወደ ማሎኒ ኮኤንዛይም የተቀየረው፣ ከዛ ወደ እነዚህ ወደ ሶስቱ ፎርም መቀየር አለበት። ከነዚህ ከሶስቱ ውስጥ ሜታቦሊካሊ የማይጠቅመውና በብሪዚንግ መልኩ ኤክስክሬት የሚደረገው ይሄ ነው ማለት ነው፣ አሴቶን። ዱሪንግ ስታርቬሽን ዘ ብሬን አዳፕት ቱ ዩዝ ዊች ኢነርጂ ሶርስ። እንግዲህ ዱሪንግ ስታርቬሽን እንደ ፋስቲንግ ኦር በጣም ሎ ካርቦሃይድሬት ኢንቴክ በሚኖርበት ጊዜ ማለትም ኢነርጂ በምናጣበት ጊዜ ለብሬን ስፔሻሊ ፎር ብሬን እንደ ኢነርጂ የሚያገለግለው ምንድን ነው? ኬቶን ቦዲ ነው ማለት ነው። ግሉኮስ ኦንሊ ይላል። ግሉኮስማ ሎ ሆነ፣ ስለዚህ ኬቶን ቦዲ ማለት ነው። ሰባተኛ ላይ ሬት ሊሚቲንግ ኢንዛይም ኢን ኪቶጄኔሲስ ኢዝ ማን ነው? ኤ ኤችኤምጂ ኮኤንዛይም ኤ ሲንቴሲስ ነው ማለት ነው። እንግዲህ ያው ኪቶጄኔሲስ ላይ ያለው ኢንዛይም ፈርስት ኢንዛይም ኢዝ ይሄኛው ኢንዛይም ስለሆነ ይሄ ደግሞ እንደ ሬት ሊሚቲንግ ማለት ነው። ማለትም ሬት ሊሚቲንግ ማለት በጣም ኪቶጄኔሲስ ሲመረት ኢነርጂ መጀመሪያ ኢነርጂ ሎው ነበር። ይሄ ኪቶጄኔሲስ ደግሞ ፋቲ አሲድን ብሬክዳውን እያደረገ ኢነርጂ ሲያመርት ኢነርጂ እያደገ ሲሄድ ይሄ ደግሞ ይሄ ኢንዛይም በቃ አቁም እዚህ ጋር ይለዋል ማለት ነው፣ ሊሚት ያደርገዋል። ስምንተኛ ላይ which pathway is responsible for fatty acid synthesis in liver። እንግዲህ ፋቲ አሲድ ሊቨር ውስጥ ነው የሚሰራው ብለናል። የትኛው ፓዝዌይ ነው ለዚህኛው የሚያስፈልገው? ኤ ዲኖቮ ሊፖጄኔሲስ፣ ቤታ ኦክሲዴሽን፣ ኖት ኬራቲን ሸትል፣ እቺ እንደ ኢነርጂ ነው የምታገለግለው። ሊፖላይሲስ ደግሞ ብሬክዳውን ኦፍ ዘ ፕሮሰስ ኦፍ ብሬክዳውን ትራይግላይሴራይድ ኢንቱ ፍሪ ፋቲ አሲድ እንደ ግላይሴሮል ነው ይሄኛው። ስለዚህ ዲኖቮ ሊፖጄኔሲስ ማለት ራሱ ሜኪንግ ኒው ፋት ኦር ኒው ፋቲ አሲድ ፍሮም ግሉኮስ ኦር ካርቦሃይድሬት ማለት ነው፣ ኤክሰስ ካርቦሃይድሬት በሚኖርበት ጊዜ። ስለዚህ ኤ ነው ማለት ነው። ዘጠነኛ ዘ ኢንዛይም ዛት ካርቦክሲሌት አሴታይል ኮኤንዛይም ኤ ቱ ማሎን ኮኤንዛይም ኤ ኢን ፋቲ አሲድ ሲንቴሲስ ኢዝ የትኛው ኢንዛይም ነው? ኤ ኤችኤምጂ ኮኤንዛይም ኤ ሲንቴሲስ፣ ቢ አሳይል ኮኤንዛይም ኤ ሲንቴሲስ አይደለም፣ ሲ ፓይሩቬት ዲሃይድሮጂኔዝ ይሄም አይደለም፣ አሴታይል ኮኤንዛይም ካርቦክሲሌስ ነው። እንግዲህ ካስታወሳችሁ እንደዛ ነበር ያለው። አስረኛ ኢን አዲፖስ ቲሹ ግላይሴሮል ካንኖት ቢ ዩዝድ ቱ ሲንቴሲስ ትራይግላይሴሮል ቢኮዝ ይላል። እንግዲህ አዲፖስ ቲሹ ውስጥ ግላይሴሮል ተመልሶ ሲንቴሲስ ማድረግ አይችልም ወደ ትራይግላይሴሮል። ለምን ነው ይላል። ኤ ኢት ኢስ ሎስት ኢን ዩሪያ፣ ይሄ አይደለም። ቢ ኢት ኢስ ኦክሲዳይዝድ ቱ ኩዊክሊ፣ አይደለም ቶሎ ኦክሲዳይዝድ ስለሚሆን ይላል፣ አይደለም። ሲ ላይ ዜር ኢዝ ኖ ግላይሴሮል ኪኔስ፣ ካስታወሳችሁ አዲፖስ ቲሹ ውስጥ ግላይሴሮል ኪኔስ ስለሌለ፣ ግላይሴሮል ኪኔስ ማለት ኢንዛይም ነው። ስለዚህ ይህን ግላይሴሮልን ብሬክዳውን የሚያደርግ ኢንዛይም የለም ማለት ነው። ስለዚህ ነው ፋቲ አሲድ አር ኖት አቬላብል አይደለም። 11 which of the following is not fate of cholesterol in the body። ፌት ኦፍ ኮሌስትሮል የሆነው እንግዲህ ኮሌስትሮል ብዙ ፈንክሽን አለው።
ኮንቨርዥን ቱ ቢሊ ሳልት ወደ ቢሊ ሳልት ኮንቨርት ይሆናል። ቢ ኤክስክሬሽን አስ ካርቦን ዳይኦክሳይድ እንግዲህ በካርቦን ዳይኦክሳይድ መልኩ ኤክስክሬት ይሆናል ይላል። ይሄ እንደዛ ይሆናል ብለን አላየንም። ፎርሜሽን ኦፍ ስቴሮይድ ሆርሞን ለስቴሮይድ ሆርሞን ይጠቅማል። ይሄ ትክክል ነው። ዩስ ኢን ሜምብሬን ሲንቴሲስ ማለትም ስትራክቸራል ኮምፖነንት ኦፍ ሴል ሜምብሬን ነው። 12ኛ ፋሚሊያል ሃይፐርኮሌስትሮሎሚያ ኢስ ኮዝድ ባይ ኤ ዲፌክት ኢን የትኛው ሪሴፕተር ነው? ቅድም ያልነው ሎው ዴንሲቲ ሊፖፕሮቲን ሪሴፕተር ማለት ነው። which of the following lipoprotein is primarily responsible for the transport of D3-triglyceride from intestine to liver? ከኢንቴስቲን ወደ ሊቨር ይህን ትራይግላይሴራይድን ይዞልን የሚሄደው ማን ነው? ክላይማይክሮን የምንለው ነው ማለት ነው። እንግዲህ ወደ 85% የሚሆነውን ፋት ትራይግላይሴሮል ነው ብለናል። እሱም ደግሞ ይዞልን የሚሄደው ይሄ ነው ማለት ነው። what is the major lipid component of low density lipoprotein particle? ለምን ነው የሚጠቅመን? ለኮሌስትሮል ኤስተርስ ነው ማለት ነው። in beta oxidation which of the following is produced during the first dehydrogenation step? እንግዲህ ቤታ ኦክሲዴሽን ጊዜ ዲሃይድሮጂኔሽን ስቴፕ ላይ ፈርስት ስቴፕ ላይ ምን ይመረታል የሚለው እንግዲህ መጀመሪያ ላይ ፋድ H2 ይመረታል። ከዛን ነው ናድ H የሚመረተው። 16ኛው ላይ ይሄ ፋድ H2 ነው ማለት ነው። ናድ የሚመረተው ዲሃይድሮጂኔሽን ጊዜ ሳይሆን ሃይድሮጂኔሽን ጊዜ ነው። ናድ H ማለት ነው። ፋድ H ደግሞ ዲሃይድሮጂኔሽን ጊዜ ነው። 16 which organ is primarily site of ketone body synthesis? እንግዲህ ኪቶን ቦዲ ፕራይመርሊ ሊቨር ውስጥ ነው ብለናል። ሊቨር ማይቶኮንድሪያ ውስጥ ማለት ነው። 17 ዋይ ካን ሪድ ብለድ ሴል ኖት ዩቲላይዝ ኪቶን ቦዲ? እንግዲህ እንደሚታወቀው ሪድ ብለድ ሴል ኪቶን ቦዲ መጠቀም አይችልም። ለምን? ኪቶን ቦዲ ምን ይፈልጋል? ማይቶኮንድሪያ ይፈልጋል። ስለዚህ ሪድ ብለድ እንትን ሊቨር ማይቶኮንድሪያ ስላለው ነው ሊቨር ውስጥ የሚመረተው። ሪድ ብለድ ሴል ደግሞ ማይቶኮንድሪያ የለውም ብለናል። እንግዲህ ዘይ ሬል ሶለር ኦን ፋቲ አሲድ ያ አይደለም። ዘይ ዩዝ ኦንሊ ኮሌስትሮል ፎር ኤነርጂ ይሄ ማለት 18 ዋት ኢዝ ዘ ሮል ኦፍ ኬራቲን ኢን ፋቲ አሲድ ሜታቦሊዝም? እንግዲህ እቺ ኬራቲን እንደ ኤነርጂ ታገለግላለች። ፋቲ አሲድ ጋር ባይንድ አድርጋ ፋቲ አሲድን ትራንስፖርት ለማድረግ ወደ ማይቶኮንድሪያ ውስጥ ማለት ነው ብለናል ቅድም። ስለዚህ ትራንስፖርት ሎንግ ቼን ፋቲ አሲድ ኢንቱ ማይቶኮንድሪያ። ይሄ ሎንግ ቼን ፋቲ አሲዱ ሃይድሮፎቢክ ስለሆነ በቀላሉ ወደ ማይቶኮንድሪያ ውስጥ መግባት አይችልም። ይሄ ኬራቲን ደግሞ ከሱ ጋር ባይንድ ካደረገ በኋላ ወደ ሃይድሮፊሊሲቲውን ኢንክሪዝ ያደርግና ትራንስፖርት ያደርጋል ማለት ነው። which enzyme catalyze the rate limiting step in fatty acid synthesis? እንግዲህ ፋቲ አሲድ ሲንቴሲስ ላይ የትኛው ኢንዛይም ነው ሬት ሊሚቲንግ ስቴፕ? አሴታይል ኮኤንዛይም ካርቦክሲሌስ ነው ብለናል። 20ኛ what is the main function of high density lipoprotein? እንግዲህ high density lipoprotein እንዳው ምን ብለናል? ሪቨርስ ትራንስፖርት ነው ብለናል። ማለትም ከቲሹ ወደ ሊቨር ይመልስልናል። ወደ ቲሹ የሄደውን ኮሌስትሮል ወደ እንግዲህ ሪቨርስ ነው ያልንበት ምክንያት መልሶ ወደ ሊቨር ከቲሹ ወደ ሊቨር ይመልሳል ማለት ነው። ኮሌስትሮል ከቲሹ ውስጥ ሪሙቭ አድርግቶ ኮሌስትሮልን። ስለዚህ ሲ and what is the main fate of excess acetyl coenzyme A during prolonged fasting? እንግዲህ በጣም በምንራብበት ጊዜ or during starvation during prolonged fasting አሴታይል ኮኤንዛይም ማለትም ፋቲ አሲድ ወደ ኪቶን ቦዲ ይቀየራል ማለት ነው። ማለትም መጀመሪያ ወደ ኪቶን ቦዲ ለመቀየር ፋቲ አሲድ ወደ አሴታይል ኮኤንዛይም ይቀየርና ከዛ ወደ ኪቶን ቦዲ ይቀየራል ማለት ነው። 22ኛ የተደገመ ነው። እንደ ፋሚሊያል ሃይፐርኮሌስትሮሎሚያ is caused by a which defect in which of the following ይላል። ያው እንግዲህ low density ሊፖፕሮቲን ሪሴፕተር ነው ብለናል።